ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጎንብሶ እጅ ነሳ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጅ አሳልፎ እንደሰጠህ ዓይንህ አይታለች። አንተንም እንድገድልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራሁልህ አለው። ዳዊት በዚህ ዋሻ ውስጥ ሳኦልን መግደል የሚችልበት እድል ቢኖረውም አልገደለውም። እግዚአብሔርን ማሳዘን ሆኖ ስለተሰማው እንደዛ አላደረገም። ነገር ግን ሳኦል ምንም እንኳን ዳዊት ሊገድለው እንደሚፈልግ እያወቀ ለምን እንደተወው መረዳት የቻለ ግን አይመስልም። ምክንያቱም ሳኦል ዳዊትን ማሳደዱን አሁንም አልተወም ነበርና። ከዚህ በኋላ ሳኦል ዳዊትን ማሳደዱን ቀጠለ። እስከ ሕይወቱ ፍጻሜ ድረስ ዳዊትን ሲያሳድደው ነበር የኖረው። አንድ ጊዜ እንደተለመደው ሳኦል እንደገና ዳዊትን ለመያዝ ሞከረ። 3000 ምርጥ ወታደሮቹን ሰበሰበና ዳዊትን መፈለግ ጀመረ። ዳዊት ይህንን ሲሰማ ሳኦልና አብረውት ያሉት ሰዎች ሌሊት የት እንደሰፈሩ ለማወቅ ሰላዮችን ላከ። ከዚያም ዳዊት አብረውት የነበሩትን 2 ሰዎች ከእናንተ መካከል ከእኔ ጋር ሳኦል ወዳለበት ቦታ የሚሄድ ማን ነው ብሎ ጠየቃቸው። አቢሳ እኔ እሄዳለሁ ብሎ መለሰ። አቢሳ የዳዊት እህት የጽሩያ ልጅ ነው። ሳኦልና ከእርሱ ጋር የነበሩት ሰዎች ተኝተው እያለ ዳዊትና አቢሳ ኮቴያቸውን ሳያሰሙ ቀስ ብለው ወደ ሰፈሩበት ቦታ ገቡ። ከሳኦል ራስ አጠገብ ተቀምጠው የነበሩትን የሳኦልን ጦርና የውሃ ኮዳውን አነሱ። ሁሉም ኃይለኛ እንቅልፍ ወስዷቸው ስለነበር ያያቸውም ሆነ የሰማቸው አልነበረም። ዳዊትና አቢሳ ተደብቀው ወደ ሳኦል ድንኳን ከገቡ በኋላ ሳኦል ከባድ እንቅልፍ ላይ ነበር። በዚህ አጋጣሚ ሊገድሉት ይችሉም ነበር። የሳኦል ጠባቂ የነበረው አቤኔርም ተኝቶ ነበር። በዚህ ጊዜ አቢሳ ይህ ጥሩ አጋጣሚ ነው፣ ሳኦልን ልግደለው አለ። ዳዊት ግን እንዲህ ብሎ መለሰ፣ እግዚአብሔር ራሱ በሳኦል ላይ እርምጃ ይወስድበታል። አሁን ጦሩንና የውሃ መያዣውን ይዘን እንሂድ አለው። ከዛም ዳዊት ሳኦል በሰፈረበት አካባቢ የሚገኝ ተራራ ላይ ወጣ። ድምፁንም ከፍ አድርጎ እንዲህ አለ፣ አቤኔር ንጉሡን የማትጠብቀው ለምንድን ነው? የሳኦል የውሃ መያዣና ጦር የት አለ? አለ። ሳኦልም እየተናገረ ያለው ዳዊት መሆኑን ሲያውቅ ልትገድለኝ ትችል ነበር፣ ግን አልገደልከኝም። ቀጣዩ የእስራኤል ንጉሥ አንተ እንደምትሆን አውቃለሁ አለው። ከዚያም ሳኦል ወደ ቤተ መንግሥቱ ተመለሰ። ይህ የአዳኝ ታዳኝ ታሪክ እንዲህ ይነበባል። ዳዊትም ኬጢያዊውን አቤሜሌክንና የጽሩያን ልጅ የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከእኔ ጋር የሚወርድ ማን ነው ብሎ ጠየቃቸው። አቢሳም እኔ ካንተ ጋር ወርዳለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል ጦሩ በራሱ አጠገብ በምድር ተተክሎ በሰፈር ውስጥ ተኝቶ ነበር። አቤኔርና ሕዝቡም በዙሪያው ተኝተው ነበር። አቢሳም ዳዊትን ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶታል። አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አያዳግምም አለው። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። ደግሞም ዳዊት ሕያው እግዚአብሔርን እግዚአብሔር ይመታዋል፣ ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን እዘረጋ ዘንድ እግዚአብሔር ከኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘን እንሂድ አለ። ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውሃውን መንቀል ወሰደ። ማንም ሳያይና ሳያውቅም ሄዱ። ከእግዚአብሔርም ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር እንጂ የነቃ አልነበረም። ዳዊትም በዚያ ተሻገረ፣ በተራራውም ራስ ላይ ቆመ። በመካከላቸውም ሰፊ ስፍራ ነበረ። ዳዊትም ለሕዝቡና ለኔር ልጅ ለአቤኔር አቤኔር ሆይ አትመልስምን ብሎ ጮኸ። አቤኔርም መልሶ ለንጉሡ የምትጮኸው አንተ ማነህ አለ። ዳዊትም አቤኔርን አንተ ጎልማሳ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሡን ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሡን የማትጠብቅ ስለምንድን ነው አለው። ከዚህ ክስተት በኋላ የሳኦል አደን ከዳዊት ላይ ጋብ ያለ ቢመስልም ዳዊት ግን አንድ ቀን ሳኦል ሊገድለኝ ይችላል፣ ስለዚህ ወደ ፍልስጤማውያን ምድር መሸሽ አለብኝ ብሎ አሰበ። በዚህም ምክንያት ዳዊት ሸሽቶ በፍልስጤማውያን ዘንድ ተሸሸገ። ዳዊት ፍልስጤማውያንን አታለላቸውና ከእነርሱ ጎን እንደቆመ አድርገው እንዲያስቡ አደረጋቸው። የተወሰነ ጊዜ ካለፈ በኋላ ፍልስጤማውያን ከእስራኤላውያን ጋር ለመዋጋት ዘመቱ። በውጊያው ሳኦልና ዮናታን ተገደሉ። ዳዊት ይህንን ሲሰማ በጣም አዘነ።
ምክንያቱም ዮናታን የዳዊት የልብ ጓደኛው ነው። ዮናታን ዳዊትን በተደጋጋሚ ከሳኦል ጥቃት ሲጠብቀው ቆይቷል። ስለሆነም ዮናታን የዳዊት ባለውለታው ጭምር ነበር። በዚህ ምክንያት ዳዊት መዝሙር ጽፎለታል። በዚህ መዝሙር ላይ ዳዊት ወንድሜ ዮናታን ሆይ ስላንተ እጅግ አዝናለሁ፣ በጣም ወድህ ነበር ሲል ዘምሯል። ከዚህ በኋላ ዳዊት እስራኤል ውስጥ ወደምትገኘው ወደ ኬብሮን ከተማ ተመለሰ። በኬብሮንም ነገሰ። ዳዊት ሲነግስ 30 ዓመቱ ነበር። በኬብሮን 7 ዓመት ተኩል ነግሷል። እዚያም ሳለ ከተወለዱለት ወንዶች ልጆች መካከል አምኖን፣ አቤሴሎምና አዶንያስ ይገኙበታል። ዳዊትና ከእርሱ ጋር የነበሩት ሰዎች ኢየሩሳሌም የምትባለውን ውብ ከተማ ለመያዝ ዘመቱ። የዳዊት እህት የጹርያ ሌላው ልጅ ኢዮአብ የውጊያው መሪ ነበር። በዚህም ምክንያት ዳዊት ኢዮአብን የሰራዊቱ አለቃ አደረገው። ከዚህ በኋላ ዳዊት በመላው የኢየሩሳሌም ከተማ ንጉሥ ሆነ። በዳዊት የንግስና ዘመን እስራኤል ጠንካራ ሀገር ሆነች። ዳዊትም ብዙ ጦርነቶችን አድርጎ ሀገሩን ካረጋጋ በኋላ እስራኤላውያን እግዚአብሔርን የሚያመልኩበትና ለእርሱ መስዋዕትን የሚያቀርቡበትን ቤተ መቅደስ ለመስራት ፈለገ። ሕዝቡ ላለፉት 400 ዓመታት ገደማ ሙሴ በሰራው የመገናኛ ድንኳን እግዚአብሔርን ያመልኩና መስዋዕትን ያቀርቡለት ነበር። ነገር ግን እግዚአብሔር እንዲህ የሚል መልእክት በነቢዩ ናታን በኩል ወደ ዳዊት ላከ። አንተ የጦርነት ሰው ስለሆንክ ይህንን ቤተ መቅደስ ለእኔ አትሰራልኝም፣ ልጅህ ይሰራዋል። ነገር ግን አንተን በእጅጉ ባርክሃለሁ፣ ከልጆችህ አንዱ በሕዝቤ ላይ ንጉሥ ሆኖ ዘላለም ይገዛል አለው። ለእርሱም የቃል ኪዳኑን ትውልድ የዘር ሐረግ በእርሱ በኩል እንደሆነ ገለጠለት። ዳዊት ለተወሰኑ ዓመታት ንጉሥ ሆኖ ከገዛ በኋላ አንድ ከባድ ስህተት ሠራ። አንድ ቀን የዳዊት ወታደሮች በሙሉ ከቤታቸው ርቀው ታቦተ ጽዮንን ይዘው ጦርነት በሚያደርጉበት ጊዜ እርሱ ከታቦተ ጽዮን ተለይቶ ከጦርነቱም ርቆ በቤተ መንግስቱ ሰገነት ላይ ሲዘዋወር አንዲት ቆንጆ ሴት ገላዋን ስትታጠብ አየ። ዳዊት ስለ ሴትዮዋ ማንነት ሲጠይቅ ስሟ ቤርሳቤህ እንደሆነና ኦርዮን የሚባል የአንድ ወታደር ሚስት እንደሆነች ነገሩት። ዳዊት ቤርሳቤህን ወደ ቤተ መንግስቱ አስመጣት። ከዚያም አብሯት ተኛ፣ እሷም አረገዘች። ዳዊት ያደረገውን ኃጢአት ለመደበቅ ሞከረ። የመጀመሪያ እርምጃው የሚከተለው ነው። ኦርዮን የሚባለው የቤርሳቤህ ባል ከዳዊት ምርጥ ወታደሮች አንዱ ነው። ዳዊት ኦርዮንን ከጦርነቱ ቦታ አስጠራውና ከሚስቱ ጋር እንዲሆን ነገረው። ነገር ግን ኦርዮን የቀሩት ወታደሮች በጦርነት ላይ እያሉ ወደ ቤት አልሄድም አለ። ስለዚህ ዳዊት ኦርዮንን ወደ ጦርነቱ መልሶ ላከውና ይገደል ዘንድ ጠላት እጅግ በበረታበት ቦታ እንዲያሰልፈው ለሰራዊቱ ዋና አዛዥ መልእክት ላከ። ጦር አዛዡ የደረሰው መልእክት ኦርዮንን ውጊያው ላይ ፊት ለፊት እንዲያሰልፈውና ሌሎች ወታደሮች ጥለውት እንዲሸሹ እንዲያደርግ ያዛል። አዛዡም የተባለውን ፈጸመ። ኦርዮንም በማያውቀው ምክንያት በቀውጢ ጦርነት መካከል ጓዶቹ ብቻውን ትተውት በቀስት ተደብድቦ ተገደለ። ኦርዮን በጦርነቱ ከተገደለ በኋላ ዳዊት ቤርሳቤህን አገባት። ቤርሳቤህም ለዳዊት ወንድ ልጅን ወለደችለት። ሆኖም እግዚአብሔር ዳዊት ያደረገውን ሁሉ ተመልክቶ ነበር። በዚህም ድርጊቱ እግዚአብሔር ነቢዩ ናታንን ወደ ዳዊት ላከው። ናታን ዳዊትን እንዲህ አለው፣ አንድ ሀብታም ሰውና አንድ ድሃ ሰው በግዛትህ አሉ። ሀብታሙ ሰው ብዙ በጎች ነበሩት፣ ድሃው ግን የነበረችው አንዲት ትንሽ የበግ ጠቦት ነበረች። እርሷንም በጣም ይወዳታል። አንድ ቀን ወደ ሀብታሙ ሰው ቤት እንግዳ መጣ። የሀብታም ሰውዬም ከራሱ ብዙ በጎች መካከል ለእንግዳው አንድ በግ ማረድ ሰስቶ ድሃው ሰውዬ የነበረችውን አንዲት ጠቦት ወስዶ ለእንግዳው አረዳት አለው።